አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታዮች እንደምን አላችሁ? ያለሁ ወሊላሂ አልሐምድ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ወደ ቻናሉ ተቀላቀሉ። ዛሬ ቢዝነላሂ ተዓላ ሚካኤል ከጅኖች ጋር ያደረገውን ፍልሚያ ነው ይዤላችሁ የመጣሁት። ትረካችን ከመጀመሪያችን በፊት ከ2000 ዓመት በፊት አደም አለይሂ ሰላም ከመፈጠሩ በፊት ያለውን ክስተት ወደ ኋላ አልመልሳችሁ። ምድር እና ሰማይ ከተፈጠረ በኋላ መሬት ላይ ምንም አይነት ነገር በለዋ ላይ ሳይኖርባት ከረም። አላህ ሱብሓነሁ ወተዓላ ምድር ላይ የሚኖሩ እሱን የሚገዙ ፍጥረታት መፍጠር ፈለገና ሱሚያ የሚባል የጅኖች አባት ፈጠረ። በመቀጠል አላህ ሱሚያን ከፈጠረው በኋላ የፈለግከውን ተናገር ሱሚያ አለው። እኛ ማንም እንዲያየን እኛንም ማንም እንዳናይ ሽማግሌዎቻችንንም ወጣት አድርግ በምድር ላይም ሰውረን አለ ሱሚያ ለአላህ ሱብሓነሁ ወተዓላ ማለት ነው። አላህ ሱብሓነሁ ወተዓላ ያለውን ሁሉ አደረገለት። ከዚያ አላሁ ሱብሓነሁ ወተዓላ በምድር ላይ በብቸኝነት እንዲያመልኩ ሱሚያንና ልጆቹን ለረጅም ዓመታት አዘዛቸው። ምድር ላይ ለረጅም ጊዜ በብቸኝነት ያመለኩት ጅኖች ናቸው። ጅኖችም እያመለኩ በብቸኝነት አላህን እየተገዙ ቆዩ። አላህን መገዛታቸውን ጥለው አላህ ሱብሓነሁ ወተዓላ ማመፅ ጀመሩ። እነሱም ኢብሊስም በፍጥነት በመራመድ እየበዙ መጡና መሬቷን ሸፈኗት። ምንም አይነት የመሬት ገጽታ አትታይም። ኢብሊስ እንዳለ ሞልቷታል። ከዛም አልፎ ተርፎ ደም መፋሰስ እስበሳቸው መጋደል ሲጀምሩ አላህ ሱብሓነሁ ወተዓላ ከሰማይ ላይ የመላእክቶች ወታደር ይልክና ድራሻቸውን እንዳጠፏቸው አዘዘ። መላእክቶች በታዘዙት መሰረት መሬት ላይ ወርደው የማረኩትን ማርከው የገደሉትን ገድለው ጥቂቶቹ ወደ ደሴቶች፣ ባህሮች፣ የተለያዩ መደበቂያዎች ሲቀሩ አመለጡ። ለተወሰነ ዓመታት መሬት ጸጥ ረጭ ምንም አይነት እንቅስቃሴ ሳታሳይ ቆየች። በዚህም የተነሳ መላእክቶች አንድ ትንሽዬ ኢብሊስ በምርኮ መልኩ ይዘው ወደ ሰማይ ወጡ። ወደ ሰማይ የወጣው ኢብሊስ ሰማይ ላይ በመላእክት አምልኮ አላህን እየተገዛ አደገ። የሰማይ አዱንያም ስልጣን ተሰጠው። የሰማይ አዱንያ ማለት እኛ የምናየውን ማለት ነው። አላህ ሱብሓነሁ ወተዓላ ኃላፊነትና ስልጣን ሰጠው የሰማይ አዱንያን እንዲቆጣጠር ማለት ነው። ኢብሊስም በተሰጠው ስጦታ በጣም ተደሰተና መላእክትን እንዳሻው እያዘዘ ለብዙ ዓመታት አላህን እያመለከ ኖረ። አላህ ሱብሓነሁ ወተዓላ መሬት ላይ አደምን መፍጠርና የምድር ላይ አምልኮ ፈልጎ አላህ ሱብሓነሁ ወተዓላ ሲነግረው ኢብሊስም ይኮነኩነው ጀመር። አላሁ ሱብሓነሁ ወተዓላ አደም ፈጥሮ ኢብሊስ እንዲሰግድ አዘዘው። ኢብሊስም አልሰግድም አለ። እኔ እበልጣለሁ ከሱ፣ እሱ ካፈር፣ እኔ ደግሞ ከሳት ነው እያለ ለአላህ ሱብሓነሁ ወተዓላ መለሰለት። አላህም ከጀነት አባረረውና እርግማን ወርዶበት አደምና ሐዋን ጀነት አስገባቸው። በውስጥ ትቀጣጠል የነበረች የብዙ ዓመት ምቀኝነት አደምና ሐዋን ወትወቶ ከጀነት ራህመት ለማባረር ወሰነ። ግን እንዴት ይገባል? ጀነት ዙሪያዋን በአላህ በመላእክቶች ወታደሮች በር ላይ መግባት አይችልም፣ ታጥሯል። አንድ ሸር ነገር መጣለት። ከውጭ ጀነት የምትመላለስ አንዲት ጥቁር እባብ አየ። አውዝብላ ምሽታች ከዛ ሄደና ሲያማክራት ተስማማች። በእሷ ውስጥ ሆኖ
ጀነት ገባና አደምና ሐዋን ወስውሶ ከቅጠሏ እንዲበሉ ካዘዛቸው በኋላ እነሱም ወርደው መሬት ላይ እንደ አስወረዳቸው በሱ ወስወሳ ነደፍ ነደፍ ነው የምናረገው። በፊት ስለተናገር ነው የአደምና የሐዋን ታሪክ ማለት ነው። መሬት ላይም ሄደው ቀጥለ ውትወታውን ባልና ሚስትን ለማጣላት ወለከን አደምና ሐዋ የበፊቱን የሰሩትን ስለተጸጸቱ ለሱ ውትወታ ደንታም አልሰጣቸው። እናትና አባቱን አደምና ሐዋን ማለት ነው አለይሂ ሰላም እነሱን ተወና ልጆቹ ጋር ሄደ። ቃቤልና ሀቢል ወንድሙ እንዲገድል በወንጀል ካጨማለቀ በኋላ ልጆቹን የአደም ታረገ በኋላ የአደም ልጆችና የአደም ዘር የተባለውን ሁሉ ውትወታና መቸክቸክ ጀመረ። ወለከን የአደም ልጆች ለሱ እጅ መስጠት አቆሙ። አሁን ጊዜው ነግዷል። አደምና ሐዋ ሞተዋል። የአደም ልጆች እብሊስ ተቋቁመው ብዙ አሳልፈዋል። የአደም ዘሮች በጣም በዝተዋል። በጣም ጠንካራ ስለነበሩ ለእብሊስ እጃቸውን በቶሎ ስለማይሰጡ ግራ ተጋብቶት የሰው ልጅ ጉልበተ ቢስ በማሰብ የሰው ልጅ በገሃድ ጦርነት ለመግጠም ሊያጠፋቸው ወሰነ። እብሊስ ለዚህ ለጠነሰሰው ሴራ ይሳካለት ዘንድ ሸይጣኖች፣ ጅኖች፣ እርኩስ መንፈሶች በጋራ በመሆን የሰው ልጆችን ለማጥፋት ጦርነት አወጀ። ይህም ጊዜ አላህ ከአደም ልጅ የሆነው ስሙ ምሕላኢል እብን ቀይኑን እብን አኑሽ እብን ሽፍ እብን አደም አለይሂ ሰላም የተባለው የሰው ልጆች ድል ሊያጎናጽፍ ታድሎ ነበር። ምሕላኢል ባለፈው ዳሰሳችን እንዳየነው የመጀመሪያ ዛፍ በመቁረጥ ፎቆችን በመገንባት የሰው ልጆችን የጠለለ ይህ ንጉስ ነበር። ምሕላኢል ለጅኖች እና በሰው ልጆች ያለውን ጦርነት ሳናውጅ በፊት ሁለት እጅግ ደህንነታቸው የማይጣስ ጥንካሬ ያላቸው በዙሪያ በግንብ የታጠረ ከተሞች አስገንብቶ አጠናቀቀ። አንደኛው ባቢሎን እና ሁለተኛው ደግሞ ሞሮኮ ተብለው የሚጠሩ ከተሞች ናቸው። ከዚያም የሰው ልጆች በዚህ ካስጠለላቸው በኋላ የመከላከያ ሰራዊት ከነሙሉ አደረጃጀቱ አቋቁሞ በመቀጠል ምድርን አንቀጥቃጭ የሆነ በሁለቱም ጦርነት ተጀመረ። በዚህም ጦርነት አላሁ ሱብሓነሁ ወተዓላ ለሰው ልጆች ድሎት ጽፎ ነበር። ከፍተኛ የሆነ የጅኖችና የኢብሊሶች ሞት በዛ። ከዚያም ድል ለሰው ልጅ ሆኖ ኢብሊስ መሸነፉን ሲያይ ጉዞ ወደ ባህር ለመደበቅ ከጥቂቶች ጅኖች ጋር፣ ምክንያቱም መሬት ከዳር እስከ ዳር በሰው ልጅ ወይም ወታደሮች ተሸፍና ነበር። ስለ መሸሸጊያ አልነበረውም። ከዚያም ኢብሊስ ለጊዜው የሰፈረበትን ባህር ላይ እዛው ቤተ መንግስት ለመስራት ወሰነ። በጣም የተካኑ ጅኖችና ሸይጣናት እልም አለ ባህር ላይ ቤተ መንግስት እንዲገነቡለት አዘዘ። ከዚያም ግንባታው ሲያልቅ ዙፋኑን ተከሉለት። ይህንን ክስተት ረሱል ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰለም አለ ሰይድና ሙሐመድ የኢብሊስ ዙፋን ሲናገሩ እንዲህ ብለዋል። ዙፋን ላይ ሲቀመጥ እና ወታደሮቹን ያሰማራል ወደ ሰው ልጆች። ከነዛ ሁሉ እሱ ዘንድ ተወዳጅ የሆነው የሰው ልጆች ብዙ ፊትና የጣለ ነው ብለዋል። አላሁመ ሰሊ ወሰለም አለ ሰይድና ሙሐመድ። አላህ ይጠብቀን ያ ረብ አሚን አላሁመ አሚን። በመጨረሻም እርኩስ እቅዱን ለማሳካት የተለያዩ ሚኒስትሮች አቋቋሙ። ሚኒስትሮቹም ሁሉንም ከልጆቹ
በመምረጥ የልጆቹም ስም ሰብር፣ አእወር፣ ዘውት፣ ዳሲን፣ ዘነቦል ናቸው። የስራ ድርሻቸውም ሰበር የተባለው አንደኛው የተለያዩ ሙሲባዎችን በሰው ዘር ላይ በማምጣት በቁጭትና በጸጸት ወደ መሀይምነት የዘቀጠ አስተሳሰብ መምራት። ሁለተኛ አእወር ለሰዎች ዚናን በማስዋብ ወደ ዚና መጋበዝ። ሶስተኛ ሰውት የሚባለው ልጁ ማለት ነው። ለሰዎች ያልሆነ ወሬ በማብዛት ወሬን ማወሳወስ። አራተኛ ዳሲን ባሎች ሲገቡ ቤታቸው የቤተሰባቸውን ነውር እያሳየ ከሚስቶቻቸው ጋር ማጋጨት። አምስተኛ ዘነቦል ገበያ ላይ ባንዲራውን በመትከል የሚዛን ማጭበርበር እና በውሸት እንዲሸጡ ማበራታት። በዚያም ዘመን እብሊስና ጅኖች ብቻ አልነበሩም ምድር ላይ ድንቅ የስልጣን አሻራ የጣሉት። የሰው ልጆችም የተለያዩ ፎቆችን እና መንገዶችን በመገንባት ድንቅ አሻራቸውን ጥለው አልፈዋል። እናንተም በሰማችሁት እኔም በተናገርኩት የምንጠቀም ያድርገን።